ይሄ በገዛ ልጅህ ምክንያት ባለቤትህ ከሳለች እና ቀጥል። ሁለት ቀን ሙሉ ልጄ ከጉዬ የት እንዳለ ሳላቅ ዝም ያልኩት ያደረገው ነገር ልክ ስላልሆነ ነው። ላንቺ ላይሆን ይችላል፣ ለኔ ግን በጣም ትክክልና አግባብ ማሳሰር ነው። ከዛ በኋላ ሰላም ጤና ይስጥልኝ የተወደዳችሁ የቻናሌ ቤተሰቦች እንዴት ከረማችሁልኝ? ደህና ናችሁ ወይ? እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም ሁሉ መልካም ነው። ቤተሰብዬ እንግዲህ ትላንትና እንደተከታተላችሁት ጋሽ አብርሃም በፖሊስ ቁጥጥር ስር ውሏል ማለት ነው። ያው ሰበር ዜና እንዳንናችሁ እኛ ከርመን ቆይተን ነው የምንመጣው ቢኮዝ በኢንተርኔት ችግር እናም ቤተሰብ ማለት ነው። አብርሃም በህግ ቁጥጥር ስር መዋሉን እኔ ትክክል ነው ብዬ ከሩታ ጋራ እኩል ደግፌ ነው የምቆመው ማለት ነው። ምክንያቱም የሰራው ስራ ትክክል አይደለም። ልጇን ከእናት ነጥሎ ማለት ነው። አስቡ፣ ታጠባለች እቺ እናት፣ ጡቷ ወተት ይይዛል። ጡቷ ወተት ይዞ ደግሞ ልጇ አልጠባም ማለት ትታመማለች። ይሄን ታውቃላችሁ? ስንቶቻችሁ ታውቃላችሁ? ባንወልድም ልጅ ባይኖረንም ግዴታ አለማወቅ አይጠበቅብንም። በመረጃ ስለ እናቶች፣ ስለ አጥቢ እናቶች ሁሉ ነገር መረጃ እናውቃለን። ገባችሁ አይደለ? ስለዚህ ሩታ አንደኛ ለሷም ህመም ነው፣ ሁለተኛ ህፃኑ ወተት የእናት ወተት ማጣቱ በራሱ ለሱም ችግር ያመጣበታል ማለት ነው። ይሄን ሁሉ አገናዝቦ የሚጭንቅላት የለውም አብርሃም ማለት የሄርሜላን እጅ እንዴት እንደያዘ አይታችኋል አይደል? ትላንትና እሱ ሴት ላይ ነው ፐርፌክት፣ በቃ ሴት ላይ ዲግሪና ማስተርስ ነው የጫነው። የምሬ ነው ቤተሰብዬ። እጇን እንዴት እንደዚህ ጣት ውስጥ አስገብቶ እንዲጭምድድ አድርጎ ይዞ ፊት ለፊት እንደንትና እንዲያውለት የሆነ የጅል የሆነ ሞኛ አይነት ባህሪ ነው ሲያሳየ ነበረው። አመጣጡ ራሱ ሲያስቀኝ ነበርና እዚህ ጋር እኮ ማለት ነው ሄርሜላ ካንተ ጋራ መሆኗን ሁላችንም እርግፍ አድርገን ትተንልሃል። እንደፈለክ ብቻ ሩታን ተውልን ያለክ ሜሪን እና ዳኒን ምን እንዲሆኑ ልክ ነው የፈለግከው? አንዴ ሲሰማት ነበር፣ እነሱ ፊት ሲያቅራራ ነበረ፣ ልጁንም አልሰጥም ሲል ነበረ። በደቂቃ ውስጥ ግን አይታችሁታል የህግ አካል ሲመጣ እንዴት እንደተርበደበደ ማለት ነው። አሁን ልደውል አለ። አሁን ደውዬ ሩታን ልጥራትና ትውሰድ ልጇን አላለም። እስከ ዛሬ የት ነበርክ? ህግ ብቻ ሲሆን ነው እንዴ አንተ? ህግ ብቻ ሲሆን ነው እንዴ የምትፈራው? ህግ እንዳላውቀህ ስርዓትን ጠብቀ መኖርስ አትችልም? ከዚህ በኋላ በእርግጠኝነት ማለት ነው ትንሽ ተስተካክሎ ይወጣል ብዬ አስባለሁ። ለምን ህግ እንዳለ ካወቀ መፍራትን መጠንቀቅም ነበረበት። ሁለተኛው ነው አሁን ወደ ከርቸሌ ሲሄድ ማለት ነው ያው ወደ ፖሊስ ጽፈት ቤት ወይም ደግሞ ጉዳዩን ያጣራሉ፣ ይጠይቁታል። ከዛም በኋላ ነው መውጣት የሚችለው። ዝም ብሎ መውጣት የለም። የሰው ልጅ ሰርቆ ያው የሩታን ልጅ ነው የሰረከው። እኛ እኮ አባት አትመስለንም ባይዘይ ማለት ነው። አባትነትህ ያው ለሩታ ነው እርግጠኝነቱ እንጂ ለኛ አባት አትመስለንም። ለምን ተግባሩ በቃ እንደ አባት አንድ ቀን ልጁን ሳይንከባከብ እናትየውን በእርግዝና ሰዓት ሳይንከባከባት ቆይቶ አሁን ከወለደች በኋላ አባት እልክ ነው አብርሃም ጋር ያለው። ምንም አይነት የልጅ ፍቅር የለበት። የእውነቴን ነው የምላችሁ። ሴት ማሳደድ ብቻ ነው እሱ ጋር ትልቅ ችሎታ አቅም ያለው ሴት ማሳደድ። እኔ በምን መልኩ እንደ ሴቶችን እንደዚህ እንደሚያጭበረብራቸው አላቅም እንጂ ፈጣሪ ወቀው እንጂ እውነቴን ነው። ሴት ማታለል፣ ሴት ማጭበርበር፣ ሴት ስር መለጠፍ፣ ሴቶች ወደሱ እንዲመጡ ካፒታላቸውን እንዲረጩለት። ገባችሁ? አዎ ሄርሜላ 500 ሺህ ብር ወርቅ ሰዓት ለሱ ስትሰጥ ባለምንም ምክንያት አይደለም። ይሄ አዚም ነው ቤተሰብዬ፣ አዚም ነው እንዴ! መስዋዕትነት የሚከፈልለት ልጅ ቢሆንና በተከፈለለት ግን አይገባው ጭራሽ ማለት ነው። ኤኒዌይስ እንኳን በቁጥጥር ስር ዋለ። ትላንትና በጣም ያሳቀኝ ነገር ከአብርሃም ጎን ቆማችሁ ሄርሜላና አብርሃምን ሲደግፉ ሁላ የነበሩ ናቸው። ትላንትና ሩታ ጀግና፣ ሩታ ጎበዝ እሰግልል ሲሉ የነበረው አየህ። አብርሃም በአንተ በአለት ላይ የተገነባ መሰረት አይደለም አንተ ጋር ያለው። ዝም ብሎ እንዲህ በእንትን ላይ ቆመ የለም በረግረግ ዝም ብሎ የሆነ ሰዓት ላይ ሲመጣ ዝናብም ጠርጎ የሚወስደው አሸዋ ላይ ያለ የሆነ ነገርም ላይ ሲመጣ ማለት ነው ችግሩ ወዲያው የሚያገኘው አይነት ኦዲየንስ ነው አንተ ጋር ያለው። በቃ ቋሚ ኦዲየንስ የለክም። ለምን የሆነ ሰዓት ላይ የሆነ ነገር አብርሃም ሲያደርግ ሩታ ጋር ደግሞ የሆነ ነገር ሲፈጠር ሁሉም ወደ ሩታ ነው የሚገለበጠው። ስለዚህ አሁን ለጊዜው አንተና ሄርሜላን አሯሩጠውና አንቀሽቅሸው ማለት ነው ካጋቡ በኋላ ደግሞ በልሰው ሊወጫጭቋችሁ የሚዘጋጁ ኦዲየንሶች እንዳሉ ነው የተረዳሁት። ስለዚህ አብርሃምን አይዞክ ሲሉ የነበሩ ሄርሜላን አይዞክ ሲሏት የነበሩ ሁላ አሁን ተመልሰው መተው እሰይ እንኳን አስያሹ እያሉ ነው። ይሄ ነው በቃ ይሄ ነው። አንተ ምንም ነገር ላይ ቋሚ ነገር ይውልክ ቋሚ የሆነ ነገር አልተከልክም ሲጀመር። ምክንያቱም የምትሄድበት አካሄድ ቋሚ ስላልሆነ
ሩታ ደግሞ በተደረገባት በደልና ግፍ ማለት ነው አንዳችም ሳትበገር ሳትሰበር ስቲል እስካሁን ድረስ አንተ ከህግ በላይ መሆን እንደማትችል እያሳየችክ ነው። ዳት ኢዝ ኢት። ስለዚህ እንኳንም ያዛችሁት በጣም ሲዋሹላ ነበረ። አላሳይ ብላይ ልጅን አላለም። ልጅን መተህ ተብለክ አይደለ እንዴ መተህ ጠልፈክ ይወሰድከው። ይዋሻል ደግሞ ፖሊስ ያህል የምትፈራ ከሆነ ህግ አክብር። በቃ እትዬ ቡዜ በዚህ ልክ ባትናደጂ ጥሩ ነው። ምክንያቱም ወንድምሽ በህግ ቁጥጥር ስር የዋለው በጥፋቱ እንጂ ምንም ሳያደርግ አይደለም። ሲቀጥል ደግሞ የተላለፍሽው ከባድ ላፊ ንግግር አለ። ምንድነው ያለችው? በዚህ ልክ እንዴት ነው አባት ልጁን መውሰድ አይችልም እንዴ? እንዴት ሆኖ ነው ህግ ሊይዘው ፖሊስ ሊይዘው የቻለው? እዚህ ጋርማ ሰው አለ እዛ ውስጥ እንትን እያለላት ያለው ብላ ተናግራለች። ይሄ ከባድ ነው፣ ያስወነጅልሻል። ተረዳሽ አይደለ? በህግ አባላቶች ዘንድ ዘር ሙስና አለ እያልሽ ነው። በዛም መጣሽ በዚህ። ይሄ ለሩታ አይገባትም። ሩታ በገንዘብ ገንዘብ የምታመልክ ሴት አይደለችም። ሄደሽ ገንዘብ አምላኪዎቹን አብርሃምንና እትዬ ሄርሜላን አናግሪ በዚህ ጉዳይ ላይ ማለት ነው። ሩታ እንደዚህ አይነት የተመጠመጠ ነገር ውስጥ አትገባም። እንመሰክርላታለን። እሷ እንዲህ አይነት ሰው አይደለችም። ከቡታጀራ መታ ሩታ ነች። ገንዘብም አግኝታ ሩታ ነች። ገንዘብም ሳይኖራት ሩታ ነች። ምንም አልተቀየረም። ገባሽ እትዬ ቡዜ ማለት ነው። ሩታ ለህግ አካል ገንዘብ ሰጥታ ወይ የሆነ ነገር ሰው እዛ አስቀምጣ አብርሃምን እንዳስያዘችው አድርገሽ ነው ስትናገር የነበረው። ይሄን ደግሞ እኛ በቀላሉ አናልፍሽም ማለት ነው። እንዲህ በወሬ ብቻ አናልፍሽም። ያስጠይቅሻል፣ ያስወነጅልሻል። ተረዳሽን አይደለ? ስለዚህ አብርሃም ልጁን በአጭበርብሮ ነው የወሰደባት። ወስዳ አዝናና ወስደ ካቆየውና መልስልኝ አለችው። ቃሉን አልጠበቀም። 2-3 ቀን አከረመ፣ አልመለሰላትም። አየችው፣ አልመለሰም። ከናንተ በኩል የሚያግዛት ሰው አጣች። ቀጥታ ወደ ህግ ሄደች። ሩታ ማንም ሊጠይቃት አይገባም። አንቺን በዚህ ልክ እንደዚህ እንድትጮይባትም ተገቢ አይደለም። አንቺ ራስሽ ልክ ነው ያለፍሽው ማለት ነው እንዴ። እዛ ከታምር እየሰራ ብዙ ችግር የፈጠረ ወንድምሽን በተልከሰከሰ ህይወት ውስጥ ያለ ወንድምሽን እንዲያውም በህግ ቁጥጥር ስር ብሎ በታረመልኝ ማለት ነበረብሽ። ትክክለኛ እህት ብትሆኛ እንጂ አልጠቀምሽውም። አይ ከኋላ እንደዚህ ማጫፈርሽ እትዬ ቡዜ አልጠቀመሽም ለወንድምሽ። ወንድምሽ ወደ ጥፋት መንገድ ነው ሄደው። ወንድምሽ ባገባ አመት ሳይሞላው ነው ሩታ እርጉዝ ሆና መቻል አቅቶት ይሄ የተልከሰከሰ አመል ስለነበረበት ወደ ሄርሜላ ሄደው። እንዲያውም እኮ ከተፋቱ በኋላ አይደለም ሄርሜላን ያዛት። ለምንድን ነው ይሄስ በህግ ስር የማይታየው? እንዲያውም እንደ ሐሳብ ሩታይን ጨምረሽ መጠየቅ ትችያለሽ። ትዳርሽ ላይ ሆኖ ነው ይሄ ልጅ ከሄርሜላ ጋር የወሰለተብሽ። ትዳር ላይ ሆኖ ደግሞ ወንድ ልጅ ወሰለተ ማለት አንድ ትዳርና ህግ ጥሷል፣ ህጉን አላከበረም፣ ሚስቱን በድሏል። እንዲያውም ይከሰስ ካላችሁ ብዙ ክስ ይጨመርለታል። ትላንትና ቪዲዮ ቀረጸች ቅብርጥሶ የሚለውን ዛሬ ለህግ አካል አብርሃም ቆሙ በዛ ልክ የሚያወራበት ነገር ይሄ በቃ ምጥ ሲመጣበት አንዳንድ ሰው የሆነ ጭንቅ ሰዓት ሲሆንበት የሚዘላብደው አይነት መዘላበድ ነው። ህፃን ልጅ ነው መሰለኝ ትላንት አብርሃም ሲያወራ ንግግሩ ማለት ነው። እኔን ከዚህ በፊት እንዲያደርገውኛል እንዲመተው በዚህ ወርደው ፎቶ አንስተው ማስከረውኛል አለም። ፈልገን የሰከርከው አይገርምህም? ቪዲዮ ምስክር አለ እኮ። ልክ በግድ እንደዚህ ጋተችክ ነው የምትመስለው። ፈልገ ከሩታ ጋር ፈልገክ አንተ የትም ቦታ ላይ በሴት ልጅ የመታለል አቅም አለክ በቀላሉ ማለት ነው። በቀላሉ ወዳቂ ወንድ ነክ። ወዳቂ በቃ ራሱን ኮንትሮል የማያደርግ ሄርሜላም ጋር ሲሄድ ይልፈሰፈሳል፣ ሩታም ጋር ሲሄድ ይልፈሰፈሳል። ልፍስፍስ ወንድ ስለሆንክ ነው እዛ ታሪክ ውስጥ የገባከው። ማንነትህን በዛው ልታሳይክ ነው፣ ምን ያህል አቅም እንዳላት ልታሳይ ነው እንጂ ሩታ በዚህ ልክ ያንተን ማንነት ዘርታ ሚዲያ ላይ ልትበትን አይደለም። አታደርገውም ደግሞ አትበትነውም። ሆን ብላ ነው እንጂ ያኔም ማለት ነው። የታለኛ ቪዲዮ አይተናል። አንተና ሄርሜላ ከዚህ በፊት ብዙ ነገር ስታደርጉ በመረጃ ሚዲያ ላይ ለቀቀችባችሁ ነገር አለ? የለም። በሆሬ ነው ያም የቀረው ማለት ነው። ምንም ያየነው ነገር የለም እኛ። ይሄ አሁን ላይ አንተን ምክንያት አድርጎ የሚያስመጣ አይደለም ጉዳዩ። ከሳሽ ሩታ ነች እንጂ አንተ አይደለም እየከሰስካት ያለከው። ልክ መልሶ እሱ እዛው ፖሊሱ ፊት ሄደህ አብርሃም የተባለን ህግ የጣሰ ሰው አለ ወደ ህግ ቦታ ይዘና ተብሎ ህግ ጠብቆ የመጣውን የፖሊስ አባል እሱ ጭራሽ ሊቃረነው እየሞከረ ነበረ። መጨረሻ ልኩን ያስጨረሰው እግዚአብሔርን። አስሬ ወንድም ይለዋል ደግሞ። የምን ወንድም ነው? ወንድምህን በዚህ ልክ አልታገሰክም፣ ቀጥል አለው። በቃ ዳይ እንዴ ምን አይነት ፈተና ነው? ዘላለማችሁን እንደዚህ አይነት እንደው እየተርመጠመጠ ህይወት አይሰለቻችሁም? ሩታ እኮ ተሰለቸች። በቃ ወዳ አይደለም ሁለተኛ ዙር ለህግ አሳልፈ የሰጠችው የልጅ አበዛው በቃ አበዛው። አሁን ከዚህ በኋላ ምን መሰላችሁ መሆን ያለበት ቤተሰብ በስትክክል
ነገሩ ከተፈታ በኋላ ሩታ ፈጣሪ ልጇን በሰላም እጁ ያስገባላት፣ ጤናውን አያዛባባት። እውነቴን ነው። እኔ ሄርሜላ የነካችው ነገር አይበረክትም። ሄርሜላ የደረሰችበት ነገር ሁሉ ይረክሳል። እኔ እንደ አይምሮ ያስተሳሰብ ሁሉ ነገሩን ሁሉ ታበለሻሻለች። የሩታና የአብርሃምን ህይወት አበላሽታ ለፍቺ ወረቀት እንዲቃደዱ ያደረሰቻቸው ሄርሜላ ነው። ይሄን ረስታችሁ ዛሬ አብርሃምና ሄርሜላን ያጣመራችሁ በአይምሯችሁ ያጋባችሁ ሰዎች ምን ያህል ወንጀል እየሰራችሁ እንደሆነ አልታወቃችሁም። ሄርሜላ ባትገባበት ድሮ ገና ነገሩ ይፈታ ነበር። ከዚህ በፊትም ጸብ ነበር በሩታና በአብርሃም መካከል። ችግሩም ሴት ነበረ። ሴት ናት ሁሌም ችግር በአብርሃም ህይወት ሴት። ያኔ ደግሞ መጨረሻ ላይ እንዲፋቱ ምክንያት ሆና ከህይወታችን ውጪ ብላ ሩታ ስትለምናት አልሰማ ብላ ሄርሜላ ሩታ መጨረሻ ላይ ከአቅሟ በላይ ሲሆን የተልከሰከሰ ስራ እየሰራ ቪዲዮ እየለቀቀ እሷን እንደዛ አይነት ረመጡ ሲከታት አርግዛ በቃት። ወዳ አይደለም ልቅደድ ያለችው እኮ ሩታ እኮ ወዳ አይደለም አብርሃምን የፈታችሁ፣ ተግባሩ አስገድዷት ነው። ተረዳችሁኝ አይደለ? ሄርሜላም ደግሞ ተጠያቂ ናት። ለፍቻቸውን ምክንያት ተጠያቂ ናት። በትዳር ውስጥ ገብታ ነው ከሱ ጋራ ወንጀል የሰራችው፣ ትዳሩን ያበላሸችው፣ ትዳሩ ላይ ያዘሞተችው። እሱን መጠየቅ አለባት። እሱ ብቻ አይደለም፣ ሁለቱም አንድ ናቸው። ተባባሪ ናት። ትክክል ነው ሜሪ ያለችው፣ ተባባሪ ናት። ስለዚህ እነዚህን ሰዎች ህግ በስትክክል በመስመር ሊያስኬዳቸው ይገባል። በቃ ሚዲያውንም በጠበጡት፣ ህዝቡንም ኮንፊውዝ አረጉት፣ ያልሆነ ትምህርት ወደ ህዝብ አስተላለፉ። በተለይ በአብርሃም በኩል ሴት በየትኛውም ቦታ ተሸናፊ እንደሆነች፣ ከወለደች ቤት ውስጥ ከቤት መውጣት እንደማትችል፣ እሱ በፈለገ ሰዓት ግን ሄዶ ልጁን ማየት እንደሚችል፣ እዛ ጋር ደግሞ ያስቀመጣት ሴት ጋር እንደፈለገ መሆን እንደሚችል ነው ቪዲዮ እየቀረጸ ሲለቅልን የነበረው። እስኪ የትኛው ጥሩ ስራ አሳይቷቸዋል አብርሃም? ሜሪ ፊት ቆሞ እኮ የሄርሜላን እጅ እንደዚህ እየሳመ ሜሪ ምን ታርገው? ሜሪ ሩታ ነች እንዴ? ምን መስላት አይታው ነው? ስለዚህ እናቱ እያለች ማንን ስታስጠባ ነበር አለችው። ትክክል ናት እኮ። አዎ ሄርሜላ ልጁን ጡት ማስጠባት ትችላለች፣ ማጥባት ትችላለች። በሽተኛ ልታረገው ወልዳለች አሉ ሰምተናል። ደግሞ እዚህ ጋር የምትሸፋፍኑ ሰዎች የልጅ እናት ናት ሄርሜላ። ያው መስማት ከፈለጋችሁ እነ እዱ ቤት ግቡ፣ እነ እድገት ቤት ግቡ፣ የሩታ እህቶች ቤት። ልጇን ጥላ ነው እዚህ የምትንዘላዘለው። ገባችሁ አይደለ? ምድረ ደጋፊ እዛ የምታሽቃብጡ ማለት ነው። ለማንኛውም ህግ ይዞታል ጉዳዩን። ትክክል ነው ብያለሁ እኔ። በቃ ሩታ ደግሞ ምንም ያጠፋችሁ ጥፋት የለም አሁን ላይ እንዴ። ልጅ ወልዳ ይሄን ያህል ጊዜ ልጇ ማለት ነው በሌላ ሰው ቁጥጥር ስር ውሎ ሳይመለስላት 3 ቀን 4 ቀን ያደረች እናት ህግ አግባብ ይዞት ነገሩን ይፍታው መባሉ ትክክል ነው ብዬ ነው ማምነው። እዚህ ጋር የአብርሃም እህት ስህተትን የሰራችው ሩታ ላይ በዚህ ልክ መጮህም መናገርም አቅሙ የላትም። ወንድሟ ጋር ከባድ ችግር አለ፣ የጸባይ የዲሲፕሊን ችግር አለ። ያንን ነገሮች አስተካክላ ወደ መንገድ እንደመመለስ ሁሉ የመጣች የምትጮኸው የድሮ ሚስቱ ላይ ነው። ምን ታርግች ልጅ? አንድ ነፍስ እኮ ነው ያላት፣ አንድ ነፍስ ነው ያላት። ተረዳችሁኝ አይደለ ኦዲየንስ? አንድ ብቻዋን ምንም ማድረግ አትችልም። ይሄ ሰው እንደሱ አካሄድ ቢሆን እቺ ልጅ አይምሮዋ ሁሉ ይበላሽ ነበረ። ሩታ ግን በጣም ጠንካራ ስለሆነች ነገሮችን በብልሃት መፍታት ስለምትችል ብዙ ነገሮችን እንድትችል አድርጎ ፈጣሪ ስለሰጣት ነው እንጂ በዚህ ልጅ አካሄድ እቺ ልጅ ሰው ሆና ቆማ አትሄድም ነበረ። እና ደግሞ አንዳንድ ጊዜ ምን አይነት ባህሪ እንዳለው አላውቅም። አብርሃም የህግ አካል ከመጣ ትፈለጋለህ ብሎ መጥሪያ ካሳየው እንደገና ደግሞ ፖሊስ መሆኑን የሚያረጋግጥ መታወቂያ ካሳየው ምንድነው የሚፈልገው? እዛ ጋር መጋተት እንዴ? በጣም እልኩን ያስጨረሰው ፖሊሱ ማለት ነው። እልኩን ያስጨረሰው እንሂድ አለው። እሺ ብሎ ነው በአግባብ እሺ ነገሮችን እዛ ሄጄ እፈታለሁ ብሎ በስነ ስርዓት ዲሲፕሊን የሚባል ነገር አለ። አሁን እዚህ ጋር ራሱ የዲሲፕሊን ችግር ሌላ ክስ ሊመሰረትበትም ይችላል። እዛ ጋር ያቺ ሻንጣ ይመስል እጁ ውስጥ እጇን አስገብታ ቆማለች እንዴ? እኔ እኮ ምን አይነት ስነ ምግባር የጎደላችሁ ናችሁ እናንተ ሁለታችሁ ማለት ነው፣ አብርሃምና ሄርሜላ። የህግ አካል እንኳን ፊታችሁ ቆሞ ስነ ስርዓት የለም። ያቺ እጇን ኪሷ ከታ፣ አንድ እጇን አብርሃም እጁ ውስጥ ከታ፣ ምንም አይነት በቃ ምንም የባለጌ ስራ ውጤት ነው እያሳዩ የነበረው። እናንተን እውነቴን ነው ለአንድ ለሁለት ቀን አይደለም ለረጅም ጊዜ ታራሚ ሆናችሁ እስር ቦታ ታስራችሁ ታርማችሁ መውጣት የሚገባችሁ ሰዎች ናችሁ። ሚዲያውን አቆሸሻችሁት በብልግና ተግባር፣ በብልግና ቪዲዮ። አሁን ደግሞ ያ ሳያንሳችሁ የኦዲየንስን አይምሮ ቅልቅል አድርጋችሁ ማበለሻሸታችሁ ሳያንስ ህግ አካል መጥቶ ፊታችሁ ቆሞ ዳይ ሲላችሁ ቀጥሉ ሲላችሁ እንኳን አትታዘዙም ለህግ። አሁን በደንብ አድርጋ አይተው ትወጣለህ። ከዚህ በኋላ ልጅ መስረቅ አይደለም
ከዚህ በኋላ ያለ አግባብ ልጇን መተማየት አችልም። አሁን በዚህ ከቀጠለ ደግሞ ሩታ እስከናካቴውም ልጁ ጋር እንዳይደርስ ማድረግ ትችላለች። ምክንያቱም አካሄዱ ትክክል ስላልሆነ እያደረገ ያለው ነገር። ስለዚህ ቤተሰብዬ ሩታ አላጠፋችም። አብዛኛው ኦዲየንስም ሩታ ትክክል ነች፣ ሩታ ያደረገችው ነገር አሁን ላይ አግባብ ነው፣ ምክንያቱም ከአቅሟ በላይ ነው። እንደ እናት ይሄ ልጅ 6 ወር ያልሞላው ህፃን ልጅ ከእጇ ተወስዶ ዝም ብላ መቆየቷ በራሱ ቻይ ሆና ነው እያለ ኦዲየንስ ሀሳቡን በትክክል ሰጥቷታል። ይህንን ሀሳብ ያስቀመጣችሁ ኦዲየንስ አይምሮ ያላችሁ ናችሁ። እውነቴን ነው የምላችሁ። ግን የሩታና የአብርሃምን ህይወት ለዚህ ሁሉ መመሰቃቀል ያደረሰችው ሄርሜላ እኔ ልትከሰስ ይገባል ነው የምለው። በሷ ምክንያት ነው ይሄ ሁሉ ችግር የመጣው። በሷ ምክንያት ነው ልጃቸውን እንዳያሳድጉ ሆነው እስከ መፋታት ደረጃ የደረሱት ማለት ነው። በሌላም በኩል ደግሞ እኔ እያሳዘነኝ ነው የአብርሃም ወንድም ዴቭ ማለት ነው። በቃ እሱ ነው ትንሽም ቢሆን ሚዛናዊ ለመሆን እየሞከረ ያለው እንጂ እህቱን አይታችኋታል። ሩታን እኮ በቃ ምን ልታረጋት እንደፈለገች አላውቅም። እዛ ጋር ሰው ባይኖር ሁሉ ነገር ታረጋታለች ብዬ ነው ያሰብኩት እኔ ራሴ። እንዴት እንደምትሆን ብርቅ ነው እንዴ መታሰር? ለአብርሃም እኮ ብርቁ አይደለም፣ ሁለተኛው ነው ይሄ። ይልቁኑ ማዘን ያለብሽ ጨዋ መሆን ሲገባው ባለጌ ሆኖ ቤተሰባችሁን ያሰደበው ወንድምሽን ባህሪው ባለመታረቁ ስነ ምግባር የሌለው ባህሪ ስለተላበሰ ልታዝኝለት ይገባል። ወደ መስመር ልትመልሹ ይገባል እንጂ ታሰረ ብለሽ ውልቴ አይገባም። የታሰረው በብልግናው ነው። የታሰረው ህፃን ልጅ በመጥለፉ ነው። ከእናቱ ትዕዛዝና ከእናቱ ፍቃድ ውጪ ጡት ማጥባት የጀመረች እናት በየቀኑ የእናት ጡት ሰጠዋለች አይደለ? እሷስ ጋር ያለ ህመም ጡት ሳያጠቡ ሲቀሩ እናቶች የጡት ህመም አለ የሚሰማቸው የሚል ነገር ሰምቻለሁኝም አዳምጫለሁኝም በሚዲያ ላይ። ስለዚህ አንደኛ ህፃኑም የእናት ጡት በማጣቱ ይጎዳል፣ እናትየው ትጎዳለች። እንኳን ተያዘ እናመሰግናለን የህግ አካላቶች ማለት ነው። ከዛ ባለፈ ግን ህግ አካላት ቦታ ላይ በሌላ ሰዎች እጅ ገብቶ ነው ሩታ አብርሃምን ያሳየችው የምትለው የቡዜን አባባል መልስ ስጡልን ማለት ነው በሚገባ። እንዴ በጣም እኮ የሚገርም ነው። ትክክለኛም ነገር ህግ ሲያደርግ ትክክል አይደለም የምትይ ከሆነ ችግር አለብሽ ማለት ነው። አንቺ ከህግ ጋር አግባብ ያለው ነገር ነው። ከሰዋለች እስከ ከሰሰችው ድረስ ልጇን ወስዶባት እንጂ ሊያዝናናው ወይም ፍቃድ ሰጥተው አይደለም ያን ያህል ቀን ያከረመባት። ስልክ አጥፍቶ እንኳን እሱ ስልክ ማለት ነው ያጠፋው፣ እናንተ እህቱ ሳትቀሪ ስልክ አጥፍተሽ ነው የተባበርሽው። አሁን ምንም እንዳላወቀ መስለሽ የምትመጪው ማለት ነው እንዴ? ራሷን ያዞረቻት ሩታን በእውነት ማለት ነው። እና እንደዚህ መሆንሽ አይጠበቅብሽም እትዬ ቡዜ ማለት ነው። ራስሽን ጠብቂ። ይልቁ ነው የሰውነት ክብደትሽ ላይ እዚህ ክብደትሽ ላይ እንደገና ብስጭት ጨምረሽ ደግሞ ሌላ ችግር እንዳታመጭብንና እያየን አይናችን ፌንት እንዳበሊ ጥሩ አይደለም እንደዚህ መሆን። ወንድሜ ሲያጠፋ እርግጠኛ እንደ አንድ ልብ እንዳለው ሰው ወይም ደግሞ አስተዋይ እንደሆነ ሰው ጥፋቱን ልታምኚ ይገባል። እንዲያውም በሚያደርገው አጸያፊ ነገር ልታፍሪ ነው የሚገባው። በአብርሃም ማፈር የነበረባችሁ እናንተ የሱ ቤተሰቦች ናችሁ። ልጅቷ በዚህ ልክ እንደዚህ አይነት ችግር ውስጥ አገባም ነበረ። በወንድማችሁ ችግር ነው። ወንድማችሁ የሴት ችግር አለበት። አርፎ የሚቀመጥ አይደለም፣ ይክለፈለፋል። አንዴ ከፍቅር ወደ ነፃነት፣ ከነፃነት ወደ ሄርሜላ፣ ከሄርሜላ ወደ ሩታ ያላደበላለቃት ሴት አለች እንዴ? ጀግና ነው የሚያጫውተው። እጇን ልክ እንደዚህ እጅ ውስጥ አስገብቶ እንደዚህ ፊት ለፊት እንደ ሻንጣ ይዟት የመጣው ይሄ ሙያ አይደለም፣ ነውር ነው። አብርሃም ቢገባክ አንተ የምታረገው ነገር ሁሉ አጸያፊ ነው። እኛ አንተ ላይ አንዳችም የሆነ ክብር እንዳይኖረን ያረከን ድርጊቶች የብልግና ውጤት ስለሆኑ ማለት ነው። ምንድነው ይሄ ሴት አንጠልጥሎ መቀያየር እና ብልግና ማሳየት እንደ ክብር አድርገ ሚዲያ ላይ ይዘህ የመጣበት ምክንያት ነው ያልገባኝ እኔ። ስለዚህ ከዚህ በኋላ ኦዲየንስ እኔ ሩታም ችግር ውስጥ እንዳትገባ ዳግም እንዳሰቃያት ልጇን በእጇ ካስገባች በኋላ ያው ግድ ነው መቼስ አቲ ተብሎ እስከ መጨረሻው አይከለከልም፣ ማየቱ አይቀርም። ነገር ግን ቀን፣ ሰዓት፣ ገደብ ተሰጥቶት መሆን አለበት። ከዚህ በኋላ በፈለገ ሰዓት እንደፈለገ እየመጣ እየረበሻት ልጇን እየጠለፈ እየወሰደ ለእንጀራ እናት እየሰጠ ሄርሜላ ምኗ ታምኖ ነው ይሄን ልጅ እስካሁን ምን እንዳበላች ምን እንዳጠጣችው ፈጣሪ ወቀው። ቤተሰብ የእውነቴን እኮ ነው። ምክንያቱም ሩታ ላይ ልጅ ጥላቻ አለባት። በሩታ የተበለጠች ነገር ሁሉ የሚሰማት ሴት ናት። በተቻላት አቅም አብርሃም ፊት ትክክለኛና ጥሩ ሰው መስላ ለመወደድ የምትጥር ሴት ናት እንጂ እውነቴን ነው የምላችሁ ሄርሜላ ከልቧ እውነት ኖሯት አይደለም አብርሃም ስር ይሄን ያን ድርጊት እየፈጸመች ያለችው።
ልጁን ማሳደግ አለብኝ እያሳደግነው ነው ያለችው። ሲጀመር ከእናት ወስዶ እንጀራ እናት ወይም ደግሞ ውሽማ ጋር ልጅ ማሳደግ ማለት ይሄም ያስቀጣል፣ ያስጠይቃል። እስቲ አሁን ህጉ ወዴት እንደሚመራችሁ እናያለን። ለማንኛውም ግን ሩታ አግባብ አድርጋለች። እኔ እውነቴን ነው በጣም ጨሼ ነበር። ሩታ በጣም በመዘግየቷ ተናድጄ ነበረ። ውሳኔዋን አሳይታናለች። ትክክልና ትክክል ነው። ምንም አያመጡም እነሱ። ሌላ እንከሳለን እንዲህ እንላለን። አሁን ሩታ ነገሩን ስትጀምር ነው እንዴ አንተ የሞተና የተረሳ የተዳፈነ ታሪክ ይዘመተ እንዲያረጉኝ የምትለው? የሆነ የሚያቃጥር ነው የሚመስለው። እዛ ጋር እሷ ጥሪ ወረቀት ላከችለት። ወረቀቱን አይቶ ወደ ህግ ቦታ እንደመሄድ እነሱም ባለፈው እንደዚህ ያድርገውኝ እንዲያርገውኝ ይላል። ሌላ ቅብርጥርጥር ያለ ነገር። እንዲህ የምትደነግጥ ከሆነ እንደዚህ ህግ ጉዳይ የሚያስፈራ ፖሊስ የሚያስፈራ ከሆነ ለህግ መገዛት አለበት። ጋሽ አብርሃም ለህግ መገዛት አለበት። አይደለም ለህግ ለኦዲየንስ የምትለቀውን ቪዲዮ መጠንቀቅ ይገባሃል። ሰውን በጣም መጥፎ የሆነ ባህል እንዲይዝ እያደረግከው ያለከው አንተ ነህ። እዚህ ሚዲያ ላይ እንዳንተ ተዳፍሮ በትዳር ውስጥ በተለይ እንደ ልብ መንዘላዘል እንደሚቻል ሰርቶ ያሳየ ሰው እንዳንተ የለም። ብዙ ዩቲዩበሮች አይቻለሁ። እንዳንተ ወጥ የረገጠ የለም። የእውነቴን ነው። አብዛኛው የሚሰራው ወጣ ያለ ነው ቤተሰብ። ለዚህ ነው አብርሃም እምነተ ቢስ ነው የምላችሁ። አንጠልጥሎ እንደ ቦርሳ ሜዳ ለሜዳ መታየት የሱ ዝና መስሎ የሚታየው ይሄ ነው። ይሄ ነውር ነው በሉት፣ አሳዩት ቤተሰቦቹ። እናንተ ናችሁ እኮ ልጁን ለዚህ ያበቃችሁት። እንዲህ አይነት ብልግና ነገር ሲሰራ የገሰጸው ወንድምም እህትም የለም። አብርሃም ልክ አንበሳ እንደገደለ አድርገው ነው ቤተሰቡን ላይ ተቀበለው። 2 አይደለም 10 ሴት ገና ያገባላችኋል፣ ይፈታላችኋል፣ ያገባላችኋል። በዚህ ባህሪው የትዳር ፍላጎት የለውም ልጁ። ሲጀመር የመዝለል ባህሪ የብልግና ባህሪ ነው ያለበት። ኤኒዌይስ ማለት ነው እነ ሜሪ አስደስተውኛል። በተለይ ሜሪ ተጋፍጣለች እስከ ጥግ ድረስ ማለት ነው። በቃ ትክክል መሆን አለበትም ማለት የህግ አካሉን የላከችው ሩታ ነች እንጂ ሜሪ አይደለችም። እውነት ነው። ግን ደግሞ በእነሱ በኩል በእነሱ አቅጣጫ መጥቶ እንዲወስድ ነው ያደረጉት። ምክንያቱም አብርሃም የሚጨበጥ ሰው ስላልሆነ ዛሬ ቤት ውስጥ አለ ብሎ ቢኬድ ቤት ውስጥ ሳይሆን ሌላ ቦታ ይገኛል። የት እንዳለም አይታወቅም። አድራሻውን እንደፈለገ ነው የሚቀያየረው። ስለዚህ ቤተሰብዬ እኔ ትክክል ነው የምለው የሩታ በዚህ ውሳኔ ውስጥ መግባቷ ትክክል ነች። ሩታችን አይዞሽ አለንልሽ ከጎንሽ ማለት ነው። ምክንያቱም የማይጠቅም ነገር ላይ ጊዜ መፍጀት፣ የማይጠቅም ሰውን መለማመጥ፣ ሁሉ ጊዜ አንድ አይነት ከሆነ ሰው ጋር መከራ መብላት አያስፈልግም። ሁሉም ነገር በህግ አግባብ ይጨረሳል። አለቀ። ያው እኮ በግልጽ ተናገረ እኮ ፍቅረኛ እንደያዘም እየተናገረ እኮ ነው። ከዚህ በላይ ንግግር የለም። ፍቅረኛው ናት ስትል ሜሪ አልተቃወመም እኮ አብርሃም። ገባችሁ አይደል ቤተሰብ? ስለዚህ ሩታ ከዚህ በኋላ በአብርሃም ህይወት ውስጥ ምንድነች? ምንም። እሷም የራሷን ህይወት መኖር አለባት። ዘላለም ሲያቃጥላት መኖር የለባትም። አለቀ። በሌላ ቪዲዮ እንገናኝ ቤተሰብ። ቻር ቆዩልኝ።